አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ሀንዬ አሴር አቶ መስፍን የሃናን አባት ወጪ ሙሉ ወጪውን ሸፍኖ የሃና አባት እንዲታከሙ አደረገ። የሃና አባት ሕክምናቸውን እንዲጀምሩ አደረገ። አቶ መስፍን የነ ሰላም አባት ማለት ነው። እንግዲህ የነ ሰላም አባት እንደ አጋጣሚ ወደ ገጠር ቤተሰብ ለመጠየቅ ሄደው ነበር። እንግዲህ ከዛም ሲመለሱ የውጤቱንም ነገር የሰሙት በስልክ ነበር እና ከዛም ሲመለሱ በመጀመሪያ ሰላምን ነው ያገኙት። ሰላም ካሉ በኋላ እንዴት መጣህ አባዬ በዚህ ጠዋት እያለች እያጣደፋቸው፣ አረ ግባና ቁጭ በል ማለት አይሻልም ልጅ እያለ እሱም ገብቶ ቁጭ ካለ በኋላ ስላለው ነገር ሁላ ተነጋገሩ። አባዬ ግን በውጤቱ ደስተኛ አይደለህም። ለምንድን ነው ሀና ልጅህ እንድትሆን የፈለግከው? እኛ እኮ ሀናን ከረጅም ጊዜ በኋላ ስለምናቃት ነው። አንተ ግን በምን ምክንያት ነው ብላ ስትጠይቅ አባቷን መልስ የመለሰላት እኔ እንጃ፣ እኔ መንፈሴም ሆነ ስሜቴ ሀና ልጅ እንደሆነች ነው የሚታወቀኝ። ስለዚህ ሀና ልጄ ትመስለኛለች፣ ለዛ ነው ብቻ አላቅም አለ ማለት ነው። እንግዲህ ሀናም እናንተ ግን አምናችሁበት ነው የተቀበላችሁት? ይቺ ልጅ ናት ብላችሁ ነው እርግብም ብሎ ቢልም እንግዲህ እሱ መልሱ የወይዘሮ ሜላት ነው ማለት ነው። ምክንያቱም ወይዘሮ ሜላት ይሄ ሁሉ ድራማ እንደተሰራባት ብታውቅ ያወቀች ቀን ምን እንደምትሆን አብረን እናያለን ማለት ነው። ማወቋም አይቀርም። እንግዲህ አቶ መስፍን ያን ሁላ ከሰማ በኋላ የሀናን አባት ለማሳከም ወሰነ። ሰላምና ምናሴም ሀናን ሊጠይቋት ወደ ሆስፒታል ሄደው ነበር። ወደ ሆስፒታል ሲሄዱ እንግዲህ ያገኙት አሲርን ነው። አሲርን ካገኙ በኋላ ሰላም ተባብለው ከዛ በኋላ አሲርም የሆነ ቦታ ደርሼ ልምጣላቸው እነሱም እሺ ብለው ለአሲር ፈቀዱለት። አሲርም ሄደ። እነሱም ሀናን እየጠበቋት እንግዲህ አሲርም ከሄደ በኋላ ጆሮ ነው ጓደኛውን አገኘው ማለት ነው፣ ተምቹን። እንግዲህ ተምቹን ካገኘው በኋላ ለምንድን ነው እንደዚህ የምትሆነው? እኔ በፍጹም እንደዚህ ሆነ ልለይህ አልችልም ብሎ ቢነግረውም ምንም ነገር አልነግርህም እንግዲህ ትጣላኛለህ ብሎ ሲለው ገፍትሮት ሄደ ማለት ነው ተምቹ። እንግዲህ አሲርም ተምቹን አልተፋታውም ማለት ነው፣ እየተከታተለው ነበር። የመጨረሻ ደረጃ አገኘው። ከዛ በኋላ ምን እንደሆንክ ንገረኝ፣ የሆነ ፋውል ሰርቻለሁ እና ኃጢአተኛ ነኝ ብለሃል። ምንድን ነው እሱን የሰራኸው? ስለዚህ ይህን ነገር ሳትነግረኝ አልተውህም ብሎ ሲያስጨንቀው እሺ እርግጠኛ ነህ ልንገርህ አለው። አዎ ንገረኝ አለው። እንግዲህ መስቀሉንና የሀናን ፎቶ ሰርቄ የሰጧቸው እኔ ነኝ። ይሄ ቤት ግን የእነሱ ቤት እንደሆነ አላውቅም ነበረ አለ ማለት ነው። እንግዲህ እሱም በጣም ተጸጽቶ ያው በጣም ደብድቦታል ማለት ነው። አላቅም የትረፍ ይሞት እንግዲህ አናቅም። ሊተርፍም ላይተርፍም ይችላል። እሱ እንግዲህ ፈጣሪ ነው የሚያውቀው። አሲርም ጓደኛውን ደብድቦ ሲጨርስ እንግዲህ ወደ ሀና ተመልሶ መጥቶ ነበረ። ወደ ሀና ተመልሶ ሲመጣ እንግዲህ ሰላም ስልክ ተደወለላት ማለት ነው። ሀንዬ ይህን ስልክ መልሼ ልምጣ፣ አባትሽ ይድናሉ፣ ይታከማሉ፣ አይዞሽ እያሉ ያጽናኗት ነበር። ማን ነው ምናሴና ሰላም ማለት ነው። ከዛ በኋላ ግን አባቷን ነበር ያወራችው ሰላም። እንግዲህ አባቷን መጣ ሐኪም ቤት ማለት ነው። ሐኪም ቤት ከመጣ በኋላ የሀናን አባት ልጠይቅም አላለም። የዶክተሩ ክፍል አሳይኝ ብሎ እንግዲህ ቢሮውን አሳየችው። እሱም ከዶክተሩ ጋር ተነጋግሮ የሀና አባት ወጪ ሙሉ ሸፍኖ እንዲታከሙ ካደረገ በኋላ ዶክተሩም ለወይዘሮ ሜላት ደውሎ ሲነግራት ወይዘሮ ሜላት እንግዲህ እንዴት እንደዛ ይሆናል? የፈለከውን ገንዘብ እሰጥሃለሁ እንጂ እንዳይታከሙ አለች ማለት ነው። እንዳይታከም ይሄ ሰው እያለች ማለት ነው። እሱ ደግሞ
ወይዘሮ ሜላት ባለቤቶት ከሰለጠኑት ሀገር ነው የመጡት። ስለዚህ ሁሉን ነገር ያውቃሉ። እኔ በስራዬ ላይም በራሴ ላይም ችግር መፍጠር አልፈልግም ሲላት እንግዲህ በጣም ተናዳ ስልኩን ዘጋች ማለት ነው። ከዛ በኋላ እሱም ሄሎ ሄሎ ቢል ዶክተሩም ሄሎ የሚለው አላገኝም። መጨረሻ እሱም አሁን ብታሰር መታ የምጠይቀኝ አመስልም እንዴ ብሎ ጥሎ እንግዲህ ሻይ ጠጣለውን ምናምን ብሎ ወጣ ማለት ነው። ከዛ በኋላ ሰላምዬም ከአባቷ ጋር አውርታ ከጨረሰ በኋላ ወደ እነ ሀና ገብታ አቤት ይዤላችሁ የመጣሁትን ዜና በሰሙ ብላ ነፍሳቸውን አቆመች ማለት ነው። እንግዲህ ምናሴና ሀናም ለመስማት ኧረ እባክሽ ንገሪን፣ ኧረ እባክሽ እያሉ እየለመኗት ነበር። እሷም በቃ የመጨረሻ ደረጃ አባዬ መጥቶ ነበር ስትል በቃ ተይው እኔ ለአባቴ ደውዬ አባቴን ጠይቃለሁ አንቺ አትናገሪም ሲላት እንግዲህ ሰላምዬም ነገረቻቸው ማለት ነው። አባቴ ሙሉን የሀናን አባት ሕክምና ወጪውን ሸፍኖ እንዲታከሙ አድርጓል። ስለዚህ ሀንዬ እንኳን ደስ አለሽ ተባብለው እንግዲህ ተቃቅፈዋል ማለት ነው። በጣም ደስ የሚል ነበረ። እንግዲህ ሀንዬም አባቷ ሙሉውን ወጪ ሙሉውን ሕክምናቸውን እስከሚያደርጉ አሲር ከጎኗ አልነበረም ማለት ነው። እሱም በበኩሉ ያው እንግዲህ ያው ጓደኛው ያደረገውን በጣም ተናዶ በዛ ምክንያት እንግዲህ ዞር ዞር እያለ ነበር ማለት ነው። ከዛ በኋላ ግን ተመልሶ ሲመጣ ሀንዬ ለምን ቆየህ? የት ነበር ከአሲር ብላ ጠየቀችው። እሱም እንግዲህ ለፋዘር ሕክምና ገንዘብ ካገኙ ተፍተፍ እያልኩ ነበር ምናምን አለ ማለት ነው። አባዬ እኮ ታከመ አለች። እንዴት ብሎ እሱም በጣም ደነገጠ። የወይዘሮ የነሰላም አባት የወጪው ያባየን ሙሉ ወጪውን ሸፍኖ አሳከመልኝ፣ አባቴም ታክሟል በቃ አለች። በጣም ደስ አላቸው። በጣም ተቃቀፉ። በጣም ነው እኔ እንጃ በስማሚ ዛሬው በጣም ደስ ይላልና ከዛ በኋላ እንግዲህ እሳቸውም ያው ጠዋት ይነቃሉ ተብለው ነበረ። አሲርም ወጣ ብሎ ራታ መጣ። ራታቸውን በላልተው እነሱም ተኙ ማለት ነው። እንግዲህ ሀና ሳይመሽብሽ አንቺ ወደ ቤት ሂጂ፣ አይ አንተ ሂድ አሲር፣ እኔ አባዬ ሲነቃ ማየት አለብኝ አለች። አሲርም እኔ ከዚህ አልሄድም አለ። እንግዲህ ሁለቱም ተፎካክረው ነው ወይስ አባትህ አይደለም እና አሲርም እንግዲህ አባትህ አይደለም በይኝና ወይ ልሄድ ሲላት እንደዛ ማለት አይደለም በቃ እንደዛ ካልሆነ ስለዚህ እኔ የምማድረው እዚህ ነው አለች። የምን ላይ ታድራለህ አሲር? እኔ ወንበሩ ላይ አድራለሁ፣ አንተ ምን ላይ ታድራለህ ስትለውም እሱም የሆነ ነገር እንፈልጋለን ችግር የለውም እዚህ አድራለሁ ሲላት ይቀዘቅዝሃል አይሆንም ስትለውም አሲር ሊሰማ አልቻለም። እንግዲህ ካርቶኑንም ምኑንም ፈልገው እዛው ሐኪም ቤት እንዲያድሩ ተስማሙ ማለት ነው። እንግዲህ በቃ እጃችንን ታጥበን እንምጣ ነው እሺ በቃ ተባብለው እነሱም ወደ ሽንት ቤት ሄዱ ማለት ነው። ከዛ በኋላ እንግዲህ ያው አሲር ካርቶን ፈለግለግ አድርጎ እዛች ካርቶን ላይ እንቅልፋቸውን ተኛ እንዳሉ የሀንዬ አባትም አይናቸውን ገልጠው ራሳቸውን ችለው አልጋው ላይ ተነስተው ቁጭ ብለው ሀንዬ 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 ቢሉ ሀንዬ ልሰማ አልቻለችም። መጨረሻ ላይ አሲር 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 ብለው 3 ጊዜ ሲጠሩ በሶስተኛው አሲር ብንን አለ። ወደዛ ወደዚህ ዞር ቢልም የጠራው ሰው ማን እንደሆነ አላወቅም። ከዛ ወደ ሀና አባት ወደ አልጋው ዞር ሲል የሀና አባት ቁጭ ብለዋል። ሀንዬ እግሩ ላይ ነበር የተኛችውና እሷ እላዩ ላይ እንደተኛች አላወቀም መሰለኝ ገልብጧት ተነሳ ማለት እና እንግዲህ ብድግ ብለው አባታቸውን አቅፈው እየተላቀሱ አልቋል የዛሬው ድራማ ማለት ነው። ቤተሰቦች ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኖላዊ ድራማ ለብዙዎች ያስተምራል። እውነት እያንዳንዷ እንቅስቃሴ ያስተምራል እና ሁላችሁም እየገባችሁ ተከታተሉት ማለት ነው። እኔ በጣም ወይዘሮ ሜላት አናዳኝ ነበረ። መጨረሻዋን ያሳየኝ እላለሁ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።